መቅዶኒያን ግን ለአንድ ጊዜ እንኳን ጠርተው እንዲረዳ አልጠየቁም፣ አልተናገሩም። ኦርቶዶክሳውያኑን በግፍ ጨፈጨፏቸው። ያርሲ ያለውን ሞት ለማዋደቅ ሰላም ኦርቶዶክሳውያን ባለማህተቦች እንደምቆያችሁ እንደምናረፈዳችሁ ነው። ዛሬም በሌላ ቪዲዮ በሌላ አጀንዳ ወቅታዊ በሆነ መረጃ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መነጋገሪያ አጀንዳችን የሚሆነው እንግዲህ ዛሬም ካህናት አባቶቻችን እየተገደሉ ይገኛሉ። ቀድሰው ሲወጡ አስቀድሰው ለማስቀደስ ሲገቡ እየተገደሉ እየተረሸኑ ይገኛሉ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ በጎዳና ላይ ኢፍጣር ላይ ማለትም በመስቀል አደባባይ ላይ በእነሱ አጠራር ደግሞ በኢድ አደባባይ ላይ ምን ተፈጠረ እሱን አብረን የምንመለከት ይሆናል። በህዝብ ሙስሊም ውስጥ የደረሰው ነገር አለ። እሱን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ወደ ቪዲዮ። ትናንትና መሃል ሳይንት ላይ ኦርቶዶክስ ካህናት ተጨፍጭፈዋል። 26 ሰዎች በመድፍ ተመተው ነበር። ከ26ቱ መካከል 5ቱ ምእመን ናቸው። ሌላው 21ዱ ካህናት ናቸው። ከካህናቱ መካከል አስተዳዳሪውን ጨምሮ አንድ ቄስ እማሆይና 2 ዲያቆን ተገድለዋል። የቤተ ክርስቲያኑን አስተዳዳሪ ጨምሮ ሌሎቹ ደግሞ ከባድ ቁስለትና እግር መቆረጥ፣ እጅ መቆረጥ የገጠማቸው ሰዎች አሉ። ይህ ሁሉ በአብነት ትምህርት ቤትና ቤተ ክርስቲያን ላይ ጥቃት የደረሰ ነው። ይህ ጥንታዊው በአብርሃ ወአጽብሃ ዘመነ መንግስት የተሰራው የአትሮንሰ ማርያም ቤተ ክርስቲያን ላይ ነው። በመድፍ ተተኩሶ አስተዳዳሪውን ጨምሮ ካህናትን፣ ዲያቆናትን፣ እማሆያን አቃቢቷን የገደሉት። ግን ቤተክርስቲያን ምንም አላለችም። መግለጫ አላወጣችም፣ ተቃውሞ አላሰማችም፣ ዝም። እስከ መቼ ድረስ? ዲያቆናት፣ ቀሳውስት እጃቸው ተቆርጦ እግራቸው ተቆርጦ ቪዲዮም ታየ። ግን ምንም አልተባለም፣ ትንፍሽ አላሉ። ዋይ ለምንድን ነው ዝም እየተባለ ያለው? ዲያቆናቶቿን ስታጣ፣ ካህናቶቿን ስታጣ፣ በዛ የጉባኤ ተማሪ እንዳለ ይሄን ነገር ፈርቶ አሁን ተበትኗል። እዛ ላይ የነበረው የጉባኤ ተማሪዎች እንዳሉ ከነዚህ መካከል ላይ 5ቱ ብቻ ናቸው ምዕመናን የነበሩት። 21ዱ ካህናት ነበሩ። ግን ቤተክርስቲያን ምንም አላለችም፣ መግለጫም አላወጣችም፣ ሐዘንም አልተናገረችም። ምንም ጸጥ፣ አልሰማሁም አላየሁም አለች። ቀድሰው የወጡትን ካህናት አስቀድሰው የወጡትን ምእመናን በትላንትናው ዕለት በአትሮኖሷ ማርያም በአማራ ሳይንት ኦርቶዶክሳውያኑን በግፍ ጨፈጨፏቸው። 21 ካህናት በግፍ ተጨፈጨፉ በድሮን። 21ዱ እግራቸው የተቆረጠ፣ እጃቸው የተቆረጠ፣ ከፍተኛ ጉዳት የደረሰባቸው አባቶች፣ 8ቱ ደግሞ የሞቱ የቤተ ክርስቲያኑን አስተዳዳሪ ጨምሮ 1 ካህን 2 ዲያቆን ሊያስቀድሱ የመጡት ምዕመናን እንዲሁም እማሆይ ተገድለዋል። እነዚህ ሁሉ ግን በአጠቃላይ ይህ ሁሉ ጉዳት የደረሰባቸው ቅርስ የሚጠብቁ በጥንታዊዋና በታሪካዊዋ ቤተ ክርስቲያን ላይ የሚገኙ አባቶቻችን ናቸው። እንዲሁም የአብነት ትምህርት ቤቱ ይሄ ቤተ ክርስቲያን በጣም ጥንታዊ ነው። ዛሬም ቅዳሴ በዕለተ ሰንበት አልተቀደሰም። ነገር ግን ይሄ ቤተ ክርስቲያን በመነኮሳት የሚገለገልበት እጅግ በጣም የቆየ አንድም ቀን ቅዳሴ ተቋርጦ የማያውቅበት ነው። ይኸው ካህናቱን በግፍ ጨፈጨፏቸው። የሚቀድስ ካህን እስኪጠፋ ድረስ ማለት ነው። ዝምታችን እስከ መቼ ነው? በእውኑ ይሄ ጊዜ ከግራኝ አህመድ የነበረበት ጊዜ አይበልጥም? በዛ ጊዜ ራሱ ይህን ያህል ኦርቶዶክሳውያን ይህን ያህል ካህናት አልተገደሉም። የአብነት ትምህርት ቤት የሚማሩትን ሁላ ነው የጨፈጨፏቸው። በዚህ ጉዳይ ላይ እንግዲህ ካህናት አባቶቻችን መገደል ከጀመሩ አሁን የሰነበተ ጉዳይ ነው። ዳግማዊ አርሲ ልንላት እየተቃረበች ነው፣ ወሎ ሀገር ማለት ነው። እያስቀደሱ የነበሩ ካህናት አባቶች እንዲሁም ደግሞ ምዕመናን ላይ እስካሁን ሰዓት ድረስ ከ30 በላይ ምዕመን ከአምስት ካህናት አባቶች እንደተገደሉ ነው እንግዲህ እየተነገረን የሚገኘው። ገዳያችንስ ማን ነው? ኦርቶዶክሳውያን ባለማዕተቦችን እያሳደዱ መጨፍጨፍ፣ ክርስቲያኖችን መግደል ምን የሚሉት ነገር ነው? በዚህ ጉዳይ ላይ እንደው ብዙ ሐሳብ ብሰጥ በጣም ደስ ባለኝ። ነገር ግን ኦርቶዶክሳውያን ክርስቲያን ባለማዕተቦች ሁሌ
ሲገደሉ ሁሌ እየወጣን ስናገር መጮ ብቻ እየሆነብን ስለሆነ ነው። ዝም ካልን አይተን እንዳላየ ካለፍን ሰምተን እንዳልሰማ ካለፍን አትፍረዱብን። በጳጳሳት ወተን በእነሱ ወተን ነው እነሱ ልማዳቸውን አይተው እንዳላየ ሰምተው እንዳልሰማ ማለፍ። እኛኮ ወተን በመዋጋት አይደለም በጸሎት ነው የምናስባችሁ ልጆቻችን ይላሉ። ከጸሎት ባለፈም ደግሞ በተግባር ልታሳዩን እንፈልጋለን። ከመንግስት ጋር ያለውን ነገር ተናገራችሁ ዘለቂታ የሆነ ሰላም እንድታመጡልን እንፈልጋለን። በዚህም ደግሞ እንድታግዙን ከፊት ቀድማችሁ እንድትሯሯጡልን እንፈልጋለን። ተጋደሉ ተጫፋጨፉ እያላችሁ ሳይሆን ውጡና ለልጆቻችሁ ሰላም በቃ ዘለቂታ የሆነ ሰላም እንድታመጡልን ነው ምንሻው። ሌላ አይደለም። ከናንተ የምንፈልገው ይህን ነገር ብቻ ነው። እናንተ እንደ አባት ከሆናችሁ እኛ እንደ ልጅ መሆን አያቅተንም። እናንተ እንደ እረኛ ከሆናችሁ እኛ ደግሞ እንደ በግ መሆን አያቅተንም። ስለዛ እንደ አባት ከሆናችሁ እንደ ልጅ እንሆናችኋለን። ከፊት ቀደሙልን ማለት እንፈልጋለን። ወደ ቀጣኛው ቪዲዮ እናልፋለን። ሱመያ ልላችሁ አይደለም ዛሬ የመጣው ጀማው እንዲናችሁ ነው ያለሁኝ። ወላሂ ትላንትና የጎዳና ኢፍጣር ሄጄ ማለት ነው ሙፍቲ ትዛላሉኝም ላኢላሃ ኢላላህ ይገርማቸዋል። እንደዚህ ነበር ያሉት፣ ተሁሉም ነገር በፊት ሰው መሆን ይቀድማል፣ ሰው ሁኑ ነበር ያሉት። ይገርማቸዋል። አሁን አህዋሉ ተቀይሮ ተሁሉንም ነገር በፊት ገንዘብ ነው፣ ገንዘብ ከሌለ ጀነት የለም፣ ጀነት ብር አምጣ ይላል፣ ብር ነው የሚፈልግ አለበለዚያ ጀነት አትገባም ምናምን ሆነና አህዋሉ በጣም አዘንኩኝ። እሺ ሙፍቲን የምትወዱ ሰዎች ሪፖስት አድርጉ። ወላሂ ያ ጀማ መቼ ሙፍቲ የሚጠላ ሰው የለም ጂኒ ካልሆነ በስተቀር ወል ጂኒም ይወዳቸዋል እሳቸው ወላሂ ያስታውቃሉ እሳቸውን ያዩ። ትናንትና በተካሄደው የጎዳና ኢፍጣር ላይ ጥያቄ አለኝ። መድረኩን ሲመሩ ከነበሩ አባቶች ሲተላለፍ የነበረ መልእክት ነበር። ኢትዮጵያ ውስጥ የተለያዩ የበጎ አድራጎት ድርጅቶች አሉ። ካሊድ ፋውንዴሽን፣ ወንድም ካሊድ ፋውንዴሽን፣ ባቡ ሄር የተለያዩ ድርጅቶች እየተጠሩ እርዳታ እንዲደረግላቸው በተደጋጋሚ ሲጠይቁ ነበር። መቅዶኒያን ግን ለአንድ ጊዜ እንኳን ጠርተው እንዲረዳ አልጠየቁም፣ አልተናገሩም። መቅዶኒያ ዘር፣ ሃይማኖት፣ ብሔር ይለያል እንዴ? ሁሉም የእርዳታ ድርጅቶች ወይም ደግሞ የበጎ አድራጎት ድርጅቶች ሲከፈቱ ሁሉንም ያማከለ ነው። ዘር፣ ሃይማኖት፣ ብሔር ምንም አይለዩ። ለደቂቃ እንኳን ቢያስ ለአንድ ጊዜ የመቅዶኒያ ስም ተነስቶ ቢረዳ እንደው ብታስተዋውቁት ምን ችግር ነበረው? መቼም ወንድማችን ኡስታዝ አቡበከር ያው በተለያዩ ጊዜ ለመቅዶኒያ ጥሪ ሲያደርግ እዛው ተገኝቶ እናውቃለን፣ የተለያዩ ታዋቂ ሰዎች። ግን አሁን ትናንትና በነበረው ከመጀመሪያው እስከ መጨረሻው በቴሌቪዥን ሲከታተል ነበር ፕሮግራሙ ማለት ነው። ለአንድ ደቂቃ እዛ ላይ የነበሩ የእምነት አባቶች ይህንን ነገር አላደረጉ። ምንድን ነው? ለምን አስፈለገ መለየት? በቃ የበጎ አድራጎት ድርጅት ሁሉም ኢትዮጵያ ውስጥ ካሉ ሁሉም ይረዱ። ሌላው በጣም ደስ ያለኝ ነገር ፕሮግራሙ በሰላም ተጀምሮ በሰላም አልቆ በሰላም ወደ ቤታችሁ ስለተመለሳችሁ በጣም ደስ ብሎኛል። ይህ ሁላችንም ደስ የሚለን ጉዳይ ነው። ሰላም ወጥቶ ማህበረሰቡ በሰላም ወደ ቤት በመለሱ በጣም ደስ ይላል። ግን ይሄ ነገር ውስጤን በጣም ስለከነከነኝ ነው እዛ ላይ የቆሙ የሃይማኖት አባቶች ትንሽ በቃ ያደረጉት ነገር ደስ ስላላለኝ ነው። ያው እነሱ ጋር ላይ ደርስ ይችላል፣ ግን የተሰማኝን ነው የተናገርኩት። ካጠፋውም ደግሞ ይቅርታ። እንግዲህ በዚህ ጉዳይ ላይ በርስትና በሚስት የሚባል ነገር አለ። እጃችን አናስገባም፣ አይመለከተንም። ነገር ግን ራሳቸው ከህዝበ ሙስሊሙ እየወጣ ያለው ነገር በቃ ብታቆሙት ባይ ናቸው። ህዝበ ሙስሊሙ እየወጣ ያለው ነገር ምንድነው? ይህን የጎዳና ላይ ኢፍጣር ብላችሁ የምታዘጋጁትን ነገር ብታቆሙት ባይ ናቸው። ማን ነው እንደዚህ ያለው? ራሳቸው ከሙስሊሞቹ ውስጥ አንዱ የሆነው ወንድማችን ነው። ብታቆሙት ባይ ናቸው። ከዚህ በፊት ከባለማተቦች ጋር ሲታገሉ ሲጋጩ የነበሩ ስማቸው መጥቀስ አልፈልግም። አንዱ ማቆ ይመስላል ቻን እንጃ አላቅም። እነ ሙጂባ አሚኖ እንደነኛ ሰዎች ከባለማተቦቹ ጋር በጣም መጋጨት ይፈልጋሉ። በዚህ ጉዳይ ላይ ወደዳችሁም ጠላችሁ ማንንም የፈለገውን ይበል፣ ማንንም መስቀል አደባባይ የባለማተቦቹ እንደሆነም ማንንም ያውቃል። እንደው አንድ ወዳጃችን ምን አለን? ዛሬ ኢድ አደባባይ ሊሄድ ነው አለ፣ ሊያፈጥር ማለት ነው። እዛ አይ መልካም ደስ ይላል፣ ግን የት ነው ኢድ አደባባይ ሲባል መስቀል አደባባይ ብሎ መለሰ።
ራሳቸው ሙስሊሞችም ያውቃሉ መስቀል አደባባይ እንደሆነ። ነገር ግን አሁንም ድረስ ደግሞ እነሱ እየተታቹበት ያሉት ነገር ኢድ አደባባይ በሚል ክርስቲያኑና የሙስሊሙ ማህበረሰብ ላይ ግጭት ለመፍጠር እየተዋሯጡ እየቀሰቀሱ እሳት ላይ ቤንዚን እየጨመሩ ያሉ ሰዎች አሉ። ይሄን ሁላችንም የምናውቀው ነገር ነው። ነገር ግን አይደለም እኛ ይቅርና ዓለም የሚያውቀው ነገር ነው። የይዞታ ካርታ ያላት ቅድስት ቤተክርስቲያን ነች። በዚህ ጉዳይ ላይ ግን እጃችንን አናስገባም። ለምን የፈለጋችሁትን ነገር ብታረጉ አትፍቁትም። ይሄን ነገር ይሄ አደባባይ ነው። አዎ ኢትዮጵያ የሚጠቀሙበት ምንም ኮንሰርት ሲመጣ ዛሬ ነው የሚዘጋጀው። ፕሮቴስታንቱ መጥቶ እዛ ነው የሚዘጋጀው። ሙስሊሙ መጥቶ እዛው ነው የሚያዘጋጀው። ይሄን ነገር እንድታዘጋጁ የተፈቀደበት ምክንያት ምንድነው? ቅድስት ቤተክርስቲያን የሰላም ቤት መሆኑን ማሳያ ነው። አንድና አንድ ሌላ አይደለም። ይመቻችሁ፣ አክብሩበት። ምንም ማለት አንፈላ፣ አክብሩበት። ደስ ይላል። ወደ ቀጣይኛው ቪዲዮ እናልፋለን። የአርሲ ያለውን ሞት ለማዋደቅ አያረል አሁን አንተ እኮ አስበው እኮ አይደለም የምትናገረው ስሜነ አንተ አምሮ ውስጥ ያለው ግን ምን መሰለህ የአርሲው ሞት ደግሞሹ ያስለበዛብኝ ነው። እሺ ባለፈው 3 ቀን እኮ 31 ሰው እኮ ነው የሞተው አርሲ 31 ሰው በተጠና መንገድ ተከቦ የተጨፈጨፈ። ይሄንን ከሌላ ሞት ጋር አነጻጽረህ የአርሲውንም በተናገር አላልኩም። ሌላም ቦታ ሰው እየሞተ ነው። ያኛ ለዚህኛው በሰጣችሁ ትኩረት ልክ ሌሎቹ አርሲ ለምሳሌ ጦርነት አለ ወይም ግጭት አለ። እሱን ነገር እስቲ አጥርተን እንሂዳውን ከዛ አማራ ክልሉ ጋር እንምጣ። እስቲ ስለ ግጭትና ጦርነት ምንድነው እናንተ መረዳት? የአማራ ክልሉ ያው በተደጋጋሚም አንተም ስትጠይቀው በጣም በርካታ ሰው እንትን ሲያደርግ ለኛ እኔ ራሴ የሌሎችንም እንደዚሁ ጠይቄ ገብቶኛል። ብዙ ኮሜንቶችን ተመልክቼ ነበርና አንዳንድ ጊዜ አሁን ፎርማል በሆነ ሚዲያ ላይ ስንሰራ በልኩ ካልገለጽን ስለሚያስጠይቅ ነው። መንግስት ዞሮ ዞሮ በምርጫ አሸንፎ ስልጣን የያዘ መንግስት ነው። ስለዚህ ስልጣን ይዞ እየመራ የሚገኝ መንግስትና ምክር ቤት ለሚያወጣቸው አዋጆችና ደንቦች የመገዛት ግዴታ አለብን ብዬ እኔ ስለማስብ እንደ ተቋም በአገሪቷ ህግና ስርዓት መስራት ስለሚኖርብኝ የመንግስትን መረዳትና ስያሜ ይዤ ነው መስራት ያለብኝና እንዴት ነው እሱ ነገር ይደበላለቃል። አሁን እኔ ባለፈው እኔ ግጭት መሆኑን ነው ማቀው በሚል ስንት ያየው ነበረ ዘራፍ የሚል ሁሉ እና እሱ ነገር ላይ አሁንም ሁልጊዜ መለመድም አለበት። መርህ ማለት ቀደም ሲል እርሶም እንዳሉት ይልቅስ ትልቁ ኢትዮጵያዊ ባህልና እሴት የሚባለው ለጌታ ለአለቃ ለበላይ ለሚገዛ አካል መታዘዝና በትክክለኛውን የወጣውን አዋጅ ተከትሎ መሄድ ይመስለኛል። የመጀመሪያው ሞራላዊነትም ከዚህ የሚነሳ ይመስለኛል እንጂ ዘራፍ እያሉና እንትን እያሉ መሆን ስለ ይህ ደግሞ ዝምታን ለመረጣችሁ ቲክቶከሮች ነው። አብዛኛው መንፈሳዊም ሁን ዓለማዊም ምንም ብቻ ለእናንተ ነው። ምክንያቱም የአርሲ ኦርቶዶክሳውያን ክርስቲያን ባለማዕተቦች መገደል ከጀመሩ ዛሬ ወደ 150ኛ ቀናቸውን አስቆጥረዋል። በዚህ ዓመት ባለፈው ዓመትና በዚህ ዓመት ማለት ነው። ማለት ከሰኔ ወዲና በዚህ ዓመት ደግሞ እስካሁኑ ሰዓት ድረስ ማለት ነው። በ2018 እስካሁኑ ሰዓት ድረስ ሲገደሉ ያያችሁ ዝም የምትሉት እናንተ አንፈርድባችሁ። ማው ቀደም ተናግሬዋለሁ፣ አንፈርድም። ምክንያቱም በአባቶቻችሁ ወጣችሁ ሊሆን ይችላል። እነሱ ዝም ስላሉ እናንተም ዝም ታመርጣችሁ ሊሆን ይችላል። የበላይ ጠባቂዎቻችን ዝም ብሎኛ ለምንድን ነው የምንናገረው ሊሆን ይችላል። ነገር ግን የበላይ አባቶቻችን ዝም ባይሉ ኖሮ ቢናገሩ ኖሮ እኛ እዚህ ጋር ወጥተን ባልተናገርን ነበር። የአርሲ ኦርቶዶክሳውያን ክርስቲያን ባለማዕተቦች ዛሬም እየጣሩ ነው፣ ዛሬም እየጮሁ ነው። ለምን እንገደላለን፣ ለምን እንጨፈጨፋለን እያሉ የሚገኙት የአርሲ ኦርቶዶክሳውያን ክርስቲያን ባለማዕተቦች ብቻና ብቻ ናቸው። ሰማዕትነትን እየኖሩት እያሳዩን የሚገኙ እስከ ጥግ እየተጋፈጡ እንደሆነ የሚያሳዩ በሶሻል ሚዲያ በቲክቶክ ፕላትፎርም ላይ ትናንትና ማታ ስልክ ተደውሎልኝ ነበረ። እንዴት ብዬ መናገር እንዳለብኝም አላውቅም። ነገር ግን የ86 ዓመት አዛውንትን ልጅ ፊት አይኗ እያየ እንድትደፈር ተደረገ። እሱም አልበቃ ብሏቸው አባትየውን ደፈሩት። ደፋሪው ማን ነው? ወንድ ነው የሚደፍረው። እንግዲህ ልጅ ይህን ማየት ስላልቻለች አንገቷን ስታቀረቅር በግድ እንድታይ አንገቷን ቀና ያደርጉት ነበር። ለልጅቷ ሲሏት የነበረው ምንድነው? ማህተብሽን ትበጥሻለሽ ወይስ እንግደልሽ ነበር። ማህተብሽን ትበጥሻለሽ ወይስ እንግደላችሁ ነው።
እናትም በመሃል ቀደም ብላ ምን አለች? አንቺ ማዕተብሽን በጠሽ አልበጠሽ ሃይማኖትሽንም ቀየርሽ አልቀየርሽ እኛን ከመግደል ወደ ኋላ አይሉም ብላት ነበር። እናትየው እንዳለችው ሃይማኖቷን ሳትቀይር አይኗ እያየ እናትና አባቷን ገደሉባት። አሁንስ ወደ አንቺ እንዙር ወይ ሲሏት ከእናቴም አሉን ከአባቴም አሉን ከሃይማኖቴም ሳልሆንማ አልሞትም ብላ መራራውን ህይወት ትታ ሰማዕትነትን በክብር ተቀብላለች። የአርሲ ኦርቶዶክሳውያን ክርስቲያኖች በዚህ ልክ ነው እየተጋፈጡ የሚገኙት። አይናቸው እያየ እናት አባታቸው ይገደላል። አይናቸው እያየ እሱም አልበቃ ብሏቸው እነሱ ይገደላሉ ማለት ነው። ይሄ ነው እንግዲህ ትግል ላይ እየተገቡ ሃይማኖታቸው ሌላ ታሪክ ውስጥ አልገባም። ለማንኛውም ለዛሬው በዚህ ቃን ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።